የየና ሮሮ በኋላ የተወሰኑ ሰዎችን ለማሳመን ሙከራ አድርጓል። እሱም ውድቅ ነው። ለምን አንተ ግማሽ ሚሊዮን ህዝብ አይከተልህም? ለምን አንተን አያምንህም? የልጅቱ አባትና አባት ከእሱ ጋር አውርቻለሁ ብለህ ለደላላው የደወልክለት አንድም ነገር ከእሱ ጋር በእንደዚህ አይነት ነገር አልተነጋገርኩም ያለው። ይልቅንም ቋንቋ ለማስተርጎም ከየት ወደ ሄደው ሲንከለከሉ እንደነበረ እና ሲያለቅሱ እንደነበረ ልጄን እባክህ ስጠኝ እኔ ለምኜ እበላለሁ መሬትን ሽጬ ልክፈልህ ብለው ሲለማመጡና ሲያለቅሱ እንደነበረ በጉልበታቸው ተንበርክከው ሲለምኑህ እንደነበረ ይልቁንም ብለህ ደግሞ ሰርበህና ከፍ ዝቅ አድርገህ አዋርድሃቸው ሙታለች ከዚህ በኋላ እንዳትደውሉ ብለህ አባታቸውን በዛ ደረጃ ያዋረድክ ሰው መሆንክን ግልጽና ግልጽ በሰያ ቤት ሲነገርን በባለፈው ሰምተናል። በአንቺ ቤትም የሰማነው ነገር ነው። አባትየው ጋር ምንም አይነት ድርድር አልተደረገም። ይሄ በተጨባጭነት መያዝ ያለበት ነገር ነው። ሁለተኛ ያ ሁሉ ተጓዥ ድምፅ ሰምተናል። ሩቅም አይደለም ድንጋይ ብቻ ነው የሚከልለን። ያ ማለት በግልጽ አማርኛ እዚህ የሆነ ነገር እንዲነግሩ መጠበቅ የለብንም እኛ። እንዴ ልጆች እኮ ነፍስ አላቸው ይፈራሉ እኮ። በቃ መልከት ታደረጉና አይደል እንዴ እኛ ገባን። እሱ ደግሞ ይሄ እነሱ ያሉት ነገር ውሸት ነው ምንል ቢሆን ኑሮ ልጅቱ ብትለቀቅ ነበር። ከዛ ልጅቱን ሆልድ አድርገው አትሄድም አሉ። ከዚህ ወደ ምን አለ? ስለዚህ በቀደም ሀቡ ጋር ስትነጋገር ሀቡ እባክሽ ይህን ነገር በሚዲያ አታድርጊብኝ፣ በውስጥ አድርጊልኝ፣ ይህን ነገር በውስጥ እንጨርስ አለ አይደል ተክለኝ። እሺ ብለሽ ዋትሳፕ ግሩፕ ክሬት አደረግሽ። በዋትሳፕ ክሬት ከተደረገ በኋላ ተደረጉ። እነሱ ሁለቱ አልመጡም። ሁላችንም ጠየቅን፣ አልገቡም። ለምን መምጣት አልፈለጉም? ከዛ ውጭ ያለውን አማራጭ ፈለገና በከሌ ቤት ሂጄ ይሄን ነገር ባራግበው ሞር የብሔር መልክ ይኖረዋል። አልተቀበሉትም። እዛም አብዛኞቹ በጣም ነው ሲወቅሱት የነበረው። እስከ ሰማው ድረስ ሸገር ጁንታም ሌሎቹም ከሁለት ሰዎች ውጭ አልተቀበሉትም። በደንብ አድርገው ሲያጥኑት ነበረ። መጨረሻ ላይ የተባለውን ነገር ስላልጨረስኩትኝ አላየሁትም። አሁን አንድና አንድ በግሩፕ ለማውራት ያልፈለግከው ነገር ለምንድን ነው? በውስጥ ጨርሽልኝ ብለህ ሚዩት አድርጊ ብልሃት ነበር። ሀቡን ሚዩት አድርጋ አውርታሃለች። ሀቡ ምን እንዳወራችሁን ያላቅም። ጋይስ ተቋርጠናል። አልሰማም። አይ ተቋርጦ ነበር። በግሩፕ ማውራት ያልፈለግከው ግሩፕ ውስጥ ለምንድን ነው ብለህ ነው የተቋረጠው? አዎ ከዛ ምክንያቱም አንቺን አንድ ጊዜ ታስታውሽ ከሆነ ሚዩት አድርጊና ላውራሽ ብሎ ነበር የሆነ ጊዜ። አዎ ያኔ ነው እኮ እውነት ችግሩን መፍታት የምትፈልጉ ከሆነ ለምንድን ነው በውስጥ ማናወራው ያለኝ። ያው ሪከርድ አድርጌዋለሁ። እኔ ማስረጃ ማቅረብ ይችላል። እኔ ምንም ነገር ያለ ማስረጃ ካፌ ምንም ነገር አይወጣም። ሪከርድ አድርጌ አስቀምጫለሁ። ግሩፑ ላይ ልኳለሁ። በውስጥ መነጋገር አለኝ። ተስማማው። በውስጥ በመነጋገር ጊዜ ለመግዛት ነው። ምን ፈልጎ ነው በውስጥ እናውራ ብሎ መጨረሻ ላይ ሚዲያ ላይ የቀረው? የዛኔ ቲክታክ አካውንት አልነበረውም። በቃ ጆይን ብሎ ገስት ላይ ገብቶ በትልቁ ሆኖ ነበር ሲያወራ የነበረው። እኛ ጋር ግን ያ ሁሉ 50 ሺህ ህዝብ ሆኖ እዚህ እየጠበቀው በስልክ አንዴ ካርድ ያለቀ ይላል፣ አንዴ የዛን ሁሉ ሰው ጭንቅላት ነርቭ እየነካ ነበር ሲያወራ የነበረው። በእጁ ያለውን ሰው አለማወቁ ይመስለኛል። እዛ ውስጥ ያሉ የብዙሀን ነፍሶች እዛ ላይ ስለወደቁ ማንም ባለ ያለው ሰው ስለሌለ ይህም ተዳፍኖ የሚቀር መስሎት ይሆናል። እውነት ለመናገር የሀና ጉዳይ ተዳፍኖ የሚቀር ቢሆን ኑሮ እስከዚህ ደረጃ አይደርስም ነበር። ምናልባት በእንደዚህ አይነት ጉዳይ ከፍተን ላናወራ እንችላለን ከዚህ በኋላ። ሁሉም ሰው ግን ጠዋት ማታ የሀናን ፎቶ በመፖሰት ፍትህ እስከምታገኝ ልጅቱ በህይወት ያለች ነፍስ መቼ እወጣለሁ ብላ የምትጠብቀው እህታችን እስከምትለቀቅ ድረስ ማንም ወደኋላ የሚል ሰው እንደሌለ ቁርጡን እንድታውቀው፣ እየሰማ ስለሆነ አካውንት ስላለ ቁርጡን እንድታውቀው እፈልጋለሁ። ሁለተኛ ምናልባት መረጃ የሚሰጡ ሰዎችን ከነገ ወዲያ በዛ መንገድ ስትመጡ አገኛችኋለሁ ይሄን ያላችሁት ምናምን ብለህ የምታስፈራራው ነገር ደግሞ የሰው ልጅ ህይወት የሚያውቀው እግዚአብሔር ነው። የሚኖረውንም የማይኖረውንም የሚያውቀው እግዚአብሔር ነው። ስለዚህ እዛ ላይ ለምን ቦታ እንደተቀመጥክ አንተ አሁን ግልጽ እያደረግክ ነው። የራሱ ሰው አለ። በብሔር ተዋርናችሁ ነው። እዛ መንገድ አላችሁ። የሆነ ብሔር የሚሄድበት በዚህ ነው፣ የሆነ ብሔር የሚሄድበት በዚህ ነው። መንገድ አንዱ ቆርጦ ከሄደ ትያያዛላችሁ፣ ሰው ለሰው ትያያዛላችሁ፣ ገንዘብ ለገንዘብ ትያያዛላችሁ። በጣም ከባድ ነው እየሆነ ያለው ነገር። የሰው ልጅ በሰውነቱ ሊከበር ይገባል። የመጀመሪያው ነገር በሰውነቱ። ሁለተኛ ደግሞ እንደ ጾታ ከተባለ ሴት ልጅ እንክብካቤ ያስፈልጋታል። ያ ሁሉ ጎረምሳ እዚህ ሻወር ወሰድ እዚህ ምግብ ተመገበ እያልክ ከምታዝናናው ሴቷ ልጅ ተቀበለ እንክብካቤ ብታደርግላት እህትህም እናትህም አገርህም ናት። ሀናን የመሰለች ልጅ ፀሐይ ላያት የምታስፈራ አባቷ ቀና ብሎ ላያት የምታሳሳ ልጁን በረሃ ላይ አግታ አስቀርተክ ያ ሁሉ ሰው የሆነ ዕቃ እንደሆነ ደህና ጫማ እንኳ ሰው እኮ ሲወድቅበት ስሜቱ ይጎዳን አይደል እንዴ? ሰው የወደቀ ሳይመስላቸው ቪዲዮ እየሰሩ እየጨፈሩ ኢትዮጵያ የገቡ ጎረምሶችን 11 ቀን ቤት ሲቆዩ ድረስ ሀና የታለች አልተባለም። ቪዲዮም አልተሰራም። ለምን? ፐርፐዝሊ ልጅቱ ሆልድ እንድትደረግ እዛ ቦታ ላይ እንድትቆይ ስለተደረገ ነው። ይሄ ሚሊየን ህዝብ ነው እየጠየቀ ያለው። ሚሊየን ህዝብ መቼም ነው የምልህ፣ መቼም ይህን ከዚህ የሚያውቀው ሁሉ ሀና እስካልወጣች ድረስ መጠየቁን አያውቀውም። አንድና አንድ ምርጫህ
ገለን ቀብረናታን ያሉት ሰዎች ውሸታቸው መሆኑ ስለምታውቅ ደውለህ ያችን ልጅ ካደረሳችሁበት አምጡ፣ እማታመጡ ከሆነ ለኢትዮጵያ ሕዝብ አሳልፌ እናንተን እሰጣችኋለሁ፣ ማምለጫ መንገድ የለህም ብለህ ውጥር አድርገህ ስትይዘው ልጅቱን አምጥቶ አይ ዋሽተን ነበር እንደዚህ ሆኖ እንደዚህ ተጣልተን ምናምን ብሎ ልጅቱን አምጥቶ ይሰጣል። አይ እኔ ልጆቹን አምናቸዋለሁ የሚመጣውን እርምጃ እኔ እወስዳለሁኝ ምንም ችግር የለብኝ የምትል ከሆነ ደግሞ በእነሱ በኩል የሚመጣውንም በአንተ በኩል የሚመጣውንም ማንኛውንም ኃላፊነት ለመውሰድ አንተ መዘጋጀት አለብህ። ቢኮዝ የሰው ነፍስ ነው እዛ የታገዘው። ቢኮዝ አንዲት የምታሳሳ ህፃን ልጅ አመት ያልሞላው ህፃን ልጅ ጥላ እመለሳለሁ ብላ የሄደች እናት እኮ ናት እኮ ዋጥ መቋቋም የማትችል የምታሳዝን ምስኪን ልጅ ማለት ነው እንዴ። ማን መጥቶ እንዲጮህ ነው የምንፈልገው እኛ? ንገረኝ እስኪ። ሰላማዊ ሰልፍ እንድንወጣ ነው? የት ነው የምንወጣው? የያዛ ሰው ባይታወቅ ብትጠፋ ነበር አፋልጉኝ የሚባለው። የያዛ ሰው ይታወቃል። 4-5 ጎረምሳ ፊት ለፊት ሀና የታለች ስትለው ለጥ ብለህ ካልሆነ እቀልምሃለሁ በጥይት እያልክ ያስፈራራው ሰው ቆሞ ያየህ ሰው ነው የመሰከረው። ስለዚህ ለምንድን ነው የተደረገባት ልጅቱ? በሴትነቱ ማምለጫ መንገድ የለም። ቦታው ተራራማ ነው፣ ሸለቆ ነው። በተፈጥሮ ቦታው አቀማመጥ አደጋ አለው። እሱም ቦታ ተገና አድርጋችሁ ነው ስራ እየሰራችሁ ያላችሁት። የደከመ ልታግዙ፣ የራበው ልታበሉ አይደለም እዛ የተቀመጣችሁት። ገናም አይደለም የተቀመጣችሁበት ቦታ። ከቃላታችሁ ከስራችሁ እንደው ሌላው ይቅር ተክላይ ምንድን ነው ስራ ስትዩ እኮ ምንድን ነው ያለው? እንደ ማንኛውም ሰው ደንበር ላይ እንዳለ ሰው ስራ የምኖረው አለ አይደለ? ከዛ አሊ የተናገረው ምንድን ነው? ደላላ ማን ነው? ይመች ምንድን ነው የሚሰራው? እንደዚህ ሴት ብቻ ወንድ ብቻ አፓርትመንት አለ፣ ሸራ አለ። አሁን ደግሞ ሌላ እየተገነባ ያለ ቤት አለ። ጭራሽ እኮ በጣም እየተደራጀ እኮ በግንብ እኮ ቢልዲንግ እየገነባ እኮ ነው። አሁን ቴምፖራሪ ነው ሸራው። ከቴምፖራሪ ደግሞ ወደ ፐርማነንት ቢልዲንግ ተገንብቶ የሴት ሴክሽን የወንድ ሴክሽን ሊባል በደንብ ሞር ተጠናክሮ ሊሰራ ማለት ነው። ገባ ነው የምልሽ። በቃ የሆነ እኮ የሪፊውጂ ካምፕ እኮ ነው የሚመስለው ሲወራ እኮ። በዛ ላይ ደግሞ የቀረችው ልጅ ደግሞ የምታሳዝን የመጨረሻ እንዴ ያችኛዋ ልጅ ለቀው ሂጂ ሲሏት ይችኛይቱ እንደተያዘች ብሎ የሚጠይቅ ማህበረሰብ ይመጣም ብሎ ሰው እንዴት አያስብም? አቡ እንዴ ሞታለች ስንላቸው እንደ ጅል ዝም ብለው ነው ይቀበላሉ ብለው ስላሰቡ ነው እኮ ነው የምልሽ። ከአመት በላይ የታገተች ከተለቀቀች ለ30 ዓመት እንጮኋለን እንጂ ገላችኋታን ብለን አናምንም። ከገደላችኋት ደግሞ ከዚህ በኋላ ነው የምታጠፏት እንጂ እስካሁን በህይወት አለች ልጅቱ። በአይን በብረቱ ያየ ሰው አለ እያለ እየመጣ እየተናገረ ነው። ስራህን አልተናገርክም። ደላላነት ስራህን ክዳህን። ልጆቹ መስክረዋን በማን ደላላ እንደሄዱ እሱ አንዱ ማሳያ ነው። ሁለተኛ ደውለህ ያስረዳህበት ምክንያት በጣም ሰብአዊነት ያልተላበሰ ግደለሽነት፣ እረራ የሌለው በሰው ቁስል ላይ በሰው በወላጅ በቆመ ህዝብ ላይ ቁስል ጨው መነስነስ እሱ ነው እንጂ አሳማኝ ነገር ያልሆነ ነገር ስለሆነ ልጅቱ በህይወት አለች። ልጃችንን መልስልን። አንድና አንድ ይሄ እንደ ኢትዮጵያ ህዝብ ነው። በብሔር አይደለም የጠየቅንህ፣ በምንም አይደለም። አንተ ራስህ ነገሩን ጎትተህ ወዴት ልትወስደው እንደፈለክ ግን የኢትዮጵያ ህዝብ አይተዋል። እኛ ደግሞ እየጠየቅን ያለ ነው ለምን ይሄን አደረግክ እያልን አይደለም። አሁንም ቢሆን የትም አታመልጥም። ያ ማህበረሰብ በአንድ የሚኖር ነው። የተፈጠረበትን ቁርሾ ፈቶ ለወደፊት በአንድነት የሚኖር ማህበረሰብ ነው። እሱ እንደሆነ ነው የምንፈልገው። ማንም በሆነ ጉዳይ ውስጥ መግባት የለበትም፣ ሊኖርም አይገባም። ይሄ መታሰብ አለበት። አንድና አንድ በብሔር ልትሸጎጥ አትችልም። እኔ ወንጀል ከሰራሁኝ ከማህበረሰብ አንድና አንድ ልጅቱን አደጋ ላይ የጣሉ ሰዎች አሉ። ደላላ አንደኛው ደላላ የላካት መሪ የተባለው ሰው እንኳን ሊመራት ወስዶ ነው አስረከባት። ሁለቱ ሽፍቶች ለተክለ የምትሰሩ ሰዎች ልጅቱን ይዛችኋት የነበረ ከፊት ያለችው ልጅ ለቃችኋል። ተክላይ ሞታርጂ ነው የሆንከው። በማታውቀው ነገር ገብተህ እየተከራከርክ ነው። ያ ማለት አንተ አለህበት ማለት ነው። ልጅቱን እንዳይለቋት ያደረግከው አንተ ነህ ማለት ነው። በዚህ ደረጃ ከተከራከርክ ይሄን ነው የምለው። ቴንኪው። መጨረሻ ማስተካከያ እሰጣለሁኝ። ኃላፊያቸው እንደሆነ እንደመሆኑ መጠን ኃላፊነት መውሰድ አለበት። ኃላፊያቸው ነው። እኔ ደጋግሞ የእሱ አቅም ደግሞ ልጅቱን አንሰጥም ካሉ ልጆቹ መረጃ በእጃችን ፎቶ ቪዲዮ አልቀረጽንም የለንም ካሉ ልጅቱን ካላስረከቡት እርምጃ የሚወስደው እሱ ነው በእነሱ ላይ። አለቀ። አንድና አሳልፎ እሱ አልስማማም በእነሱ ሀሳብ ካሉ እነሱን አራቱን መሪዎች ስማቸውን ፎቶቸውን አሳልፎ ይስጥ ለህግ። አንደኛ። ሁለተኛ ነገር ደግሞ አምናቸዋለሁ 100%። ራስህን ብቻ ነው 100% ማመን የምትችለው። እንዴት በአይንክ ስትሞት ሳታይ እነሱ በአፍ ስለነገሩ ብቻ። መሞቷን ያየ አካል እኮ የለም። መኖሯን ግን ያየ በጣም ብዙ ሰው አለ። በህይወት መኖሯን ያየ ብዙ አይን ምስክር አለ። መሞቷን ግን ያየ አንድ አካል ስትሞት አይቻለሁ፣ አስክሬኗን አይቻለሁ የሚል አንድ አካል እኮ የለም።
እሱን እኮ ነው የምልሽ። እንደው ከተጓዙ ከ9 በላቸው ከ7 አንዱ ሳያይ ይቀራል እንደ ልጅቱ ስትሞት። እነሱ እንደው ደመነፍስ ናቸው እንደ ልጅቱ ስትሞትባቸው ያን ሁሉ መንገደኛ ሳያሳዩ የሚሰዷቸው። ልጅቱን ሊለቋት እንደማይችሉ እነሱ ያውቁ ስለነበረ ነው። ስትነሳ ጀምሮ ቀመር ተቀምሮ ስለነበረ እንደደረሰች ወደ አክሽን ነው የገቡት። እንዴ ሴት ልጅ ለምን ትመታለች? ምን ስትሆን ነው የምትመታው? ሀቡ በሴትነቷ ጥቃት ደርሶባታል። አስገድዶ መድፈር ደርሶባታል። ደግሞ እኮ እነዚህ ልጆች ጭራሽ እዛ ገደሉ ጋር ስንደርስ ከዛ በኋላ አላየናትም ቢሉ መልካም፣ ደብድበዋትኝ አደጋ ደርሰውባትኝ አዝለዋ መጧት፣ ከፊታችን ዘፍ አድርገው ጣሏት እያለ ከዚህ በላይ ምን ማስረጃ አለ? ምኑን የተደበደበችው? ምን አድርጋ? ምን ወንጀል ሰርታ? እርዳታችሁ እዛ ላይ የምትሰሩ ስራ ይሄ ነው? እርዳታው ይሄ ነው ለሴት ልጅ? ስለዚህ ማምለጫ መንገዳችሁ ዝግ ስለሆነ ማህበረሰብን ለማህበረሰብ ለማጋጫት የምትሄድ በዚህም በኩል በዛም በኩል ያለ የልጅቱን ፍትህና የልጅቱን ነፍስ የምትፈልጉ ከሆነ ተክላይና ተክላይ ብቻ የልጅቱ ነፍስ ተጠያቂ ነው። እኛ የማናውቃቸው እሱ የሚያውቃቸው ሁለቱ ሽፍታዎች ተጠያቂ ናቸው። ተክላይ ከነፃ ሊወጣ የሚችለው እነዛን ሁለት ልጆች አሳልፎ ለህግ መስጠት ነው። ለማህበረሰቡ ወይዚህ ላለው ሰው በላይቭ ሲፈልግ ያምጣቸው፣ በቪዲዮ ቀርጾ ይላካቸው። እነዚህ ናቸው ብሎ እስከ አድራሻቸው፣ እስከ ስማቸው፣ እስከ ቦታቸው ያስረዳ ያስረክብ። ከዛ በኋላ እሱ ላይ ያለው ጥያቄ በተወሰነ ደረጃ ይቀልለታል። አሁንም አለቃ ነው እሱ፣ ለእነሱ አሰሪ ነው። በዚህ ደረጃ የሰውን ልጅ ህይወት እንደዚህ ሲያደርጉ ለምን ዝም ይላቸዋል? ሌላ ጥያቄ ነው። ማምለጫ መንገዱ ዝግ ነው። መልሱ አንድና አንድ ነው። ልጅቱ ይቻት መልሻለሁ ብሎ መስጠት ብቻ ነው። ለዚህ ደግሞ ድፍን የኢትዮጵያ ህዝብ እንደ ሰው ነው፣ እንደ ብሔር አይደለም፣ እንደ ሰው ሴት የሆነ ሁሉ በተለይ ይህን ጥያቄ እየፖሰተ የሀናን ፕሮፋይል ፍሪ ሀና እያለ ፕሮፋይል እያደረገ ሀቡም ሁላችንም ፕሮፋይል እያደረግን እየፖሰትን ዝም አንልም እያልን ትኩረቱ ልባት እስከሚያገኝ ድረስ እንቀጥላለን። ይሄ ነው መፍትሄው። ቴንኪዩ። በህግም መሄድ ያለብን ድረስ እንሄዳለን። በሚዲያ ብቻ አይደለም ፍትህም እንዳይቀር እሱ ልቦች መናገር ያለበትን ነገር የግድ እዚህ መናገር የለበትም። ማውጣት የሌለብን ነገር አታውጣው። ምክንያቱም ከታች ስራ እየተቀደመ ስለሆነ እሱን ነገር እንግዲህ ልቦች የጀመረበት ነገር አለ። በሱ መንገድ መሄድ አለበት። ቴንኪዩ። መልካም። እሺ መንገደኛው ሳሪቲ ከመጣሽ አንቺ መቅደም ሌዲስ ፈርስት ብለናል፣ ግን ያው አልነበርሽም ቅድም። ችግር የለም አቡ ያው አለው ኦርደር እያወጣች መታለች አውራ ዋናው ተክላይ ነው ጋይስ፣ ዋናው ተክላይ ነው። ዋናው ከላይ ያለ አመሰግናለሁ። ብሔር አይወክልም በሉ ሁላችሁ። አመሰግናለሁ ሁላችሁንም። እንግዲህ ሚኪ ጠቅላላ አድርጎታል ያለውን ሀሳብ። ይሄ ልጅ ዋና ወንጀለኛ መጀመሪያ ያን ድርጊት እንዲፈጸም ሲያመቻች የነበረ ይመች የሚባለው ጭንቅላቱ ያነሰ ሆዱ ያበጠ ህሊና የሌለው ልጆች አሉት፣ የሚያሳሱ ህፃን ልጆች አሉት፣ ሚስት አለው፣ እናት አለው፣ እህት ይኖረዋል። መጀመሪያ እሱ ነው ዋናው ተጠያቂ። ሁለተኛው ደግሞ በኃላፊነት የተሰጠው ይሄን ነገር አሳልፎ ደህና ቦታ እንዲያደርስ በኃላፊነት የተሰጠው ተክላይና ግብረ አበሮቹ በተለይ አራቱ ሲመሩ የነበሩና ሁለት የእሱ ሚኒሻዎች ከእናንተ ራስ ከኔ ነው እሰማለሁ። ኮፒ ሊንክ ተቋርጦ ነበር የምጠር ጋይስ፣ ሁላችሁም አንድ ላይ ኮፒ ሊንክ አድርጉ ፕሊስ። እሺ ኮፒ ሊንክ አድርጉልን ፕሊስ፣ እንዳይቆራረጥ። ይህም ሁላችሁንም እንዲዳረስ እንፈልጋለን። ተክላይና ግብረ አበሮቹ አራቱ መንገድ የሚመሩት ሁለት ሚኒሻዎቹ የራሱ ሚኒሻዎች ናቸው። እነሱን ዋና ተጠያቂዎች ናቸው። ምናልባት ይህን አጋጣሚ ይህን ጊዜ ስትጠብቁ የነበረ ይመስለኛል። ይሄ የመጨረሻችሁ ነው፣ የመጨረሻችሁ። ከዚህ በኋላ በእናንተ እጅ የሚሰቃይ ሴትም ይሁን ወንድ አይኖርም። ይሄ የመጨረሻችሁ ነው። እኛ ለምነናችኋል፣ በውስጥ መጥታችሁ እንድታወሩ ራሳችሁ በፈለጋችሁት መርጣችሁ በውስጥ እንነጋገር ብላችኋል። በውስጥ መነጋገር አልፈለጋችሁም። ከዛ ሌላ ነገር ለማስመሰል ነገሩን ወደ ብሔር ለመውሰድ ፈልጋችሁ ሌላ ቦታ ቲክታክ የለንም ስትሉ የነበረ ሰዎች ሌላ ቦታ ሄዳችሁ ነው ያገኘናችሁ። ስለዚህ እኛ በግሩፕ እየጠበቅናችሁ ነበር። መጣችሁ መፍትሄ ትሰጡናላችሁ። ምናልባት ሀሳቡ የማይቀይር ሬሳና ሬሳ ብቻ ነው ብለን ስላመን ሀሳባችሁ ልትቀይሩ ትችላላችሁ ብለን ጠብቀናችሁ ነበር። እናንተ ግን ይህን እድል ልትጠቀሙበት አልፈለጋችሁ። ምናልባት የጊዜ ጉዳይ ሆኖ ዛሬ ነገ ልታመልጡ ትችላላችሁ። እመኑኝ፣ ወደፊት ግን አታመልጡም፣ የትም አታመልጡም። በህይወት እስካላችሁ ድረስ የትኛውም ዓለም አሳደን የገባችሁበትን ገብተን እንይዛችኋለን።
እቺ ልጅ በህይወት ካላስረከባችሁ። በጣም ብዙ የምታሰቃዩቸው የድሃ ልጆች አሉ፣ ሰርተው ሊያልፍላቸው ሊለወጡ ነገ የተሻለ ህይወት ሊኖሩ ወልደው ከብደው አይናቸውን በአይናቸው ማየት የሚፈልጉ የሚያሳሱ ሴት ልጆች አሉ እናንተ ጋር። ስለዚህ እነሱንም ምናልባት የእነሱ ስቃይ የሚያበቃበት ጊዜ እየደረሰ ይመስለኛል። ስለዚህ እየሰማችሁ ነው፣ ከታች ቁጭ ብላችሁ እየሰማችሁ ነው ያላችሁት። ይብቃችሁ፣ ከዚህ በኋላ ይብቃችሁ፣ ወደ ህሊናችሁ ተመለሱ። ይበቃችኋል። ካሁን በፊት በራሳችሁ ወገን፣ በራሳችሁ እህቶች፣ በራሳችሁ ወንድሞች የፈጸማችሁት ግፍ ይበቃችኋል። አሞራ መጥቷል። ሳቢው አሞራውንና ጊዜ ዳኛውን አስገቢያቸው። አብይ ቴንክ ዩ። ሚኪ ያንተ ሞዴሬተር አልሰራም ብሎህ ነው? ይሰራል እኮ አልተነሳም። የሆነ ሞክረው ጊዜ ዳኛውን ንካና ከዛ ኢንቫይት አድርገው። አልተነሳም። ማኔጅ ገስ የነበረው አሁን ከፍቼዋለሁ እንጂ ሞዴሬተሩ አለ። ወደ ስራ ከመግባት በፊት 2 ደቂቃ ላውራ ጣለም። እሺ እሺ። ታባክ ጊዜ ዳኛውን እና ሞራው እሺ ተስተመጥላችሁ ተስፋ ላስቀድመሽ። ጠቅላላ ነገር እንግዲህ 100% እንደ ሀና ስናስብ ሙሉ በሙሉ ሚኪ ያለውን ነው እኛ የምንገዛው እንደ ቲም። ተግባባን። እኔ ሚኪ ያለው 100% ያስማማኛል። ከዛ ውጪ እድል የምንሰጠው ዛሬ ነው። መጥተው መናገር ከቻሉ ያለውንም ነገር ለማስተካከል 1 ቀን ነው ከዚህም በኋላ የምንሰጣቸው። ከዛም በኋላ እኛ የምንሄድበትን ነገር መልክ ቀይረን መምጣትና ምን ማድረግ እንዳለብን ነው መስራት ያለብን። ስለዚህ እዛም ሞተች የተባለበት ቦታ ላይ ምናልባትም እነዚህ 4 ሰዎች እንደው 4 ሆናችሁ ከምትቀብሩ 9 ሰው ቁጭ ብለው እናንተ ብትተጋገዙና ጸሎት ብታደርጉላቸው ምን ነበረ? አደራ የተሰጣቸው የሀገር ልጆች እያሉ ኑ እናንተ ናችሁ የሀገር ልጆች፣ ቤት ሄደ የምትሄደው ወደ ሀገር ቤት ስትገባ ለቤተሰቧ የምትነግሩት እናንተ ናችሁ፣ ኑና አስክሬኗን እዩ እንቅበር፣ እቹት እህታችን አለፈችብን ለምን ሳትሉ። ከዛ ሁሉ የገቡት እኮ 4 እና 5 ልጆች ሀገር ቤት ገብተውም በቲክቶክ የገቡት በተች ስልክ አይደለም፣ በዘመናዊ ስልክ ነው እያወሩን ያሉት። እዛው ጋር እኮ የሚቀርጽ ልጅ ነበር፣ በየቦታው እየሄደ የሚቀርጽ የገጠር ልጅ ነበር። ለምን ከሱ ስልክ ተቀብላችሁ አልቀረጻችሁም? ኑና እስቲ እንቅበራት ለምን ጸሎትስ አላደረጋችሁም? ፈጥኖ ለመሄድስ 14 ሰው አንድ ላይ ቢቀብር ይሻላል። 4 ሰው 4 ሰዓት መፍጀት ለምን አስፈለገ? ቦታው አደገኛ ከሆነ ቢታወቅ ከሆነ እዛ ጋር ለመቅበር ለምን አልፈጠናችሁም? ተባብራችሁ ለምን አልቀበራችኋቸውም? 9 ሰው ተባብሮ ቢቀብር እኮ ለምስክርም ይሆናል። ነገ እኮ 4ቱ ባይገኝ ለቤተሰብ ያረዳል። አባት እኮ ሲቸገር የነበረው አንተን አምኜ ነው ብሎ ነው ገጠር ለገጠር እኮ አሊ ጋር በእግር ሄደ የተባለው አይደል? እያንዳንዱን ነገር ድራማውን ተዉትና 1 ቀን እድል የምንሰጣችሁ መታችሁ ማውራት ያለባችሁን እንድታወሩ ነው። ልጆቹን አሲዝ አንተም ተክላይም ይመችም ምን ጉዳያችን ከ6ታችሁ ጋር ነው። ሞታለች ካሉት 4 ሰው እና ከቀበሩት እና ከዋናዎቹ ከእናንተ ጋር ማለት ነው። ይሄ እስካልመጣ ድረስ ደግሞ እኛ መልካችንን ቀይረን ከ1 ቀን በኋላ የምንሄድበትን ነገር እንወስናለን። አመሰግናለሁ እቴ ተስፍሽ። ዋናው ጉዳያችን ደግሞ ያ ይመች የሚባልም አለበት፣ እሱንም እንዳትረሳ እኮ። ይመች ተክላይና 4ቱ 6ቱ ማለት ነው። ሌሎቹም ምስክር ስለሆኑ 9ኙም እነሱም በሚጠየቁበት ሰዓት ይመጣሉ። እነሱ እኮ አልቀሩም። እስከዛሬም ስንለፋ የነበረው እነሱ ላይ ነው። ኤኒዌይ አመሰግናለሁ ሀቡ። ወደ መፍትሄ ግቡ። ቴንኪዩ ተስፍሽ ስለመጣህ ቴንኪዩ። እሺ እኔ ልጨርስ። ተስፍሽ ስራ ስለሚሄድ ብዬ ነው ያስቀደምኩት። ስለዚህ እድል ሰጥተናቸዋል። የኢትዮጵያ ሕዝብ እድል ሰጥቷቸዋል። በውስጥ እናወራለን ተባብለን የሰራቸው ስራ ግን ተገቢ ያልሆነ ከእናንተ ምናልባት እናንተ ምንም ስለማይጠበቅ ከእናንተ አይጠበቅም ልላችሁ ነበር። ምንም አንጠብቅም ከእናንተ። ስልካችሁም ሆን ብላችሁ ተዘግቷል። አሁን ተሞክሮላችኋል። በቲክታክ አካውንትም እንዳላችሁ እናውቃለን። ከታችን ቁጭ ብላችሁ እየሰማችሁ ነው። ስለዚህ ለአንዴና ለመጨረሻ ዛሬ እድላችሁን ተጠቀሙ። ከዚህ በኋላ ግን እንደዚህ አይነት እድል ላታገኙ ትችላላችሁ ነው የመጨረሻ መልእክቴ ነው። ሀቡዬ ይህን ይመስላል። አመሰግናለሁ ስላዳመጣችሁ። የምጨምረው ነገር አለ። መንገደኛው ሁሉም ሰው ማወቅ ያለበት ነገር እኛ ኑ እንደራደር ስንል ህገወጥ የሰዎች ዝውውርን የሚያካሂዱ ሰዎችን በብር ልንደራደር ሳይሆን ልጅቱን የያዛችሁበት ምክንያት ምንድን ነው አስረዱን ለማለት እንደሆነ ሁሉም ሰው ግንዛቤ
የህግ አካላቶች መንግስት ይህን ጉዳይ የሚሰማው ከሆነ እነዚህን ሰዎች በገንዘብ አባብለን ልጅቱን እንዲለቁልን ሳይሆን የተያዘችባት ምክንያት ምን በደል ሰርታ ነው እንደ ሰው ከመንገደኞች ተነጠላ የታፈነችበት አስረዱን ለማለት ነው። ሽፍታን በገንዘብ ልናባብል አይደለም። ይሄ የተሳሳተ እንትን እንዳይኖረው ሁሉም ሰው ግንዛቤ እንዲኖረው። ቴንክ ዩ። ህገወጥ የሰዎች ዝውውር እያበረታታንም አይደለንም። በዚህ አጋጣሚ አናበረታታምም፣ ተገቢም አይደለም። ነገር ግን እች ልጅ በህይወት